ጤና ይስጥልን ተመልካቾቻችን እንዴት ናችሁ? በየሳምንቱ የተለያዩ የጤና ጉዳዮችን ይዞ ወደ እናንተ የሚደርሰው የጤና ወግ ዛሬም ተጀምሯል። አንድ የጤና ጉዳይ ይዘንላችሁ ነው የመጣ ነው። በጣም አንጋፋ የሆነ የጤናውን ሴክተር የጀርባ አጥንት በመሆን ድጋፍ የሚሰጥ ተቋም ነው ዛሬ ቆይታ የምናደርገው። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላለፉት ረጅም ዓመታት ምን ስራዎችን ሲሰራ ቆየ፣ አሁን ደግሞ ያለበት ደረጃስ እንዴት ነው ስንል በዛሬው የጤና ወግ ቆይታችን እንጠይቃለን። ይህንን ቆይታ ለማድረግ እንግዳችን ስቱዲዮ ተገኝተዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር መልካሙ ሀብቴ ስለመጡ እንግዳይ ለመሆን በጣም ነው የማመሰግነው። እኔም አመሰግናለሁ። መልካም እንግዲህ በጤና ወግ በየሳምንቱ የተለያዩ ጉዳዮችን ያነሳን በተለይ ሰዎች ወይም ደግሞ በቴሌቪዥን መስኮት የሚከታተሉ እንደ ሀገር የጤናው ዘርፍ ምን ላይ ነው ያለው የሚለውን ምስል ለማሳየት እየሄድንበት ያለ ፕሮግራማችን ነውና ዛሬ ደግሞ ስለ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ስናወራ በኩራት ነው የሚሆነው ማለት ነው። ረጅም ዓመት ያስቆጠረ ስለ ጤናችን ወይ ደግሞ ስለ ጤናው ዘርፍ ስናወራ የተለያዩ ጥናትና ምርምሮችን በማድረግ እንደ ህብረተሰብ የጤና ስጋት ይሆናሉ ተብለው የሚጠበቁ ወረርሽኞችን ቀድሞ በመተንበይ ጭምር ጤናው ላይ ትልቅ አስተዋጽኦ የሚያደርግ ተቋም ነው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና ዛሬ እንግዲህ ባለችን በጣም አጭር ጊዜ ሰፊውንና ትልቁን ተቋም ነው የምንቃኘውና ስለመጡ በድጋሚ ከልብ አመሰግናለሁ ዶክተር። የመጀመሪያ ጥያቄያችን ቢሆን ደስ የሚለኝ 100 ዓመት ቆይቷል። በጣም ትልቅ ጊዜ ነው። ረጅም ዓመት ነው 100 ዓመት ተቋም መገንባት ወይ ደግሞ ተቋም ረጅም ጊዜ ያስቆጠረ ማለት ሀገር ትልልቅ ስራዎችን ለመስራት ስታስብ የሀገር ግንባታ አንዱ ማሳያ የሚሆነው ተቋማትን መገንባት ተቋማትን መሰረት ባለው መልኩ መመስረት ነውና ተቋማት ሲገነቡ ደግሞ ታሳቢ የሚያደርጉት በስፋት የማህበረሰቡን ክፍል ይነካል እጅግ አስፈላጊ ናቸው ተብሎ የሚታሰቡት ናቸው በቅድሚያ የሚመሰረቱት ወይ የሚቋቋሙት ከዛ ውስጥ ኢፒኤችአይ አንዱ ነው። ስለዚህ በወፍ በረር እንደው የ100 ዓመቱ የዚህ ተቋም ቆይታ ምን ይመስላል? በተለይ ዋና ዋና የሚባሉ ደግሞ ለውጦችን ብንመለከት መነሻችን ላይ ጥሩ ነው ብዬ ስላሰብኩኝ ነው ዶክተር። አመሰግናለሁ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እንደሚታወቀው ቅድምም እንዳነሳሽው ረጅም ዓመት የቆየ አንጋፋ ተቋም ነው። ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የጤና ሚኒስቴር ቴክኒካል አርም ነው። የጤና ሚኒስቴር ቴክኒካል አርም ሆኖ ብዙ ስራዎችን ለረጅም ዓመታት የሰራ ነው። በተለያየ ጊዜ የተለያዩ ስያሜዎች ነበሩት። በፊት በሆስፒታል ደረጃ ነበር የነበረው። ከዛ ኢንስቲትዩት ወደ ሌሎች ስራዎችን ሲሰራ በየመሃሉ የሪሰርች አክቲቪቲዎችን ሲሰራ የላቦራቶሪ ስራዎችን ሲሰራ አሁን የደረሰበትን የ100 ዓመት እድሜ ሊይዝ ችሏል። እንግዲህ ሲሰራቸው የነበሩት ስራዎችና አሁንም እየሰራቸው ያሉት ስራዎች ብዙ ናቸው። አንዱ በጥናትና ምርምር ለረጅም ጊዜ ሲሰራ ነበር። አሁንም እየሰራ ነው ያለው። የጥናትና ምርምር ስራዎቹ ሰፊ ናቸው። ሁለተኛው የላቦራቶሪ ስራዎች ናቸው። የላቦራቶሪ ያለውን የሪፈራል ሲስተሙን ሌሎች ላቦራቶሪዎች የሚለኩት ደረጃቸው የት ነው የሚለውን የሚለካው እሱ ነው። የጥራት ደረጃቸው ሪፈረንስ ሆኖ እየሰራ ነው ያለው። በሰርቪስም አገልግሎት እየሰጠ ነው። ከዛ ባሻገር ደግሞ ሶስተኛው የፐብሊክ ሄልዝ ኢመርጀንሲ የምንለው እዚህ ድንገተኛ አደጋዎች የወረርሽኞች መከላከልና ቁጥጥር ስራዎችን ይሰራል። ይሄ እንግዲህ ብዙ ስራዎችን በተለይ አሁን ካለንበትም ሁኔታ አንጻር ብዙ ስራዎችን የሰራንበት ነው። ከዚህ ቀደም በነበሩት ወረርሽኞች የተደረገውና የኢፒኤችአይን አጠቃላይ ሮሉን የምናውቀው ነው። ሌላውና አራተኛው በሀገራችን ላይ ያሉት የጤና ዴታዎች ጤና ላይ ያሉትን የመረጃ ቋትና ትንተና ማዕከል ነው። ይሄም እንደ አራተኛ ማንዴት ተሰጥቶት እየሰራ ነው ያለው። ስለዚህ እንደ አጠቃላይ ቅድም እንዳነሳሽው 100 ዓመት ሆኗል ሲባል እድሜውን 100 ሚሊዮን ለመቁጠር አይደለም። በዛ ሂደት ውስጥ የተቋም ግንባታን ያሳየናል። ሀገራችን ተቋም ግንባታ ላይ እንዴት ነው ኢንቨስት እየተደረገ ያለው?
የተሰራ ያለው የሚለውን ነገር የሚያሳይ ትልቅ የሆነ ፒላር የሆነ ተቋም ነው። ስለዚህ በዚህ ሂደት ውስጥ ብዙ የተማርናቸው ነገሮች አሉ። አንዱ የደረጃው እያደገ በየጊዜው እያደገ ወቅቱን የሚመጥን ሌሎች የሚማሩበት ተቋም መስራት እንደሚቻል፣ ሁለተኛው በዚህ ሂደት ውስጥ ያካበት ነው ተቋም የመስራት የመምራት አቅም። ከዚህ ተቋም እንግዲህ የተለያዩ የአፍሪካ ሀገሮች መጥተው ይማራሉ። ይሄንን መሰረት አድርገው ነው እንግዲህ ሌሎች አፍሪካ ሀገሮችም መጥተው እንደዚህ አይነት ኢንስቲትዩት እያቋቋሙ ነው ያሉት። እነ ኬንያ በቅርብ አቋቁመዋል። ሌሎች ሀገሮችም ይሄንን እያቋቋሙ ነው ያሉት። እንደዚህ አይነት ኢንስቲትዩት ያስፈልገናል በሚል በተለይ ደግሞ ሚናው ጎልቶ የወጣው በኮቪድ ጊዜ ነው። በኮቪድ ጊዜ በተሰራው ስራ እንደዚህ አይነት ኢንስቲትዩቶች መቋቋማቸው ለሀገር ለማህበረሰብ ያላቸው ጥቅም ከፍተኛ ነው በሚል ሌሎች ሀገሮችም እነዚህ ነገሮች ላይ ኢንቨስት እያደረጉ ነው ያሉት። ስለዚህ ለዚህ ትልቁ ምሳሌ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ነው። አፍሪካ ሲዲሲም የዓለም የጤና ድርጅትም እንደ ትልቅ ምሰሶ እንደ ኤግዘምፕለሪ የሆነ ተቋም አድርገው ነው የሚወስዱት። በዛም እንግዲህ መጠነ ሰፊ ስራዎች እየተሰሩ ነው ያሉት። አሁን ደግሞ ፕራዮሪታይዝ ተደርጎ ማንዴትድ ሆኖ የሚሰራው ሜይል ቅድም ባነሳዋቸው በአራቱ ነገሮች ነው። የዚህኛው የወረርሽኝ ቁጥጥርና የመከላከልና የመቆጣጠር ስራው በፊት ከነበረበት ከጤና ሚኒስቴር ወደ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የገባው በ2009 ነው እንደ ፈረንጆቹ አቆጣጠር። ስለዚህ ከዛ በኋላ ለባለፉት ብዙ አመታት ወረርሽኝን በመከላከል ቀድሞ በመለየት ከተለዩ በኋላ አስፈላጊውን ምላሽ በመስጠት ትልቅ የሆነ ስራ ይሰራ ነው ያለው። ምናልባትም ኢንስቲትዩቱ ላይ ካሉት እንደ ተርኒንግ ፖይንት ብለን ልናነሳው የምንችለው ይሄኛው ነጥብ ነው። ሌላ በምርምር በላቦራቶሪ የተሰሩ ብዙ ስራዎች አሉ። ለፖሊሲ ግብአት የሚሆኑ ምርምሮች ተሰርተዋል። በቅርብም ፖሊሲያችንን ያስቀየሩ አንዳንድ ኢንተርቬንሽኖቻችንን ያስቀየሩ ለስራ የሚሆኑ ምርምሮች ተሰርተዋል። በነዛ ጥሩ ውጤት ተገኝቷል። በላቦራቶሪም እንደዚሁ ደረጃቸውን በመለየት የመለየትና ወደ ደረጃቸው ከፍ እንዲል ጥራቱን የጠበቀ የላቦራቶሪ ስራ እንዲሰራ ሀገሪቱ ውስጥ ሰፊ ስራዎች እየተሰሩ ነው ያሉት። ስለዚህ አጠር ለማድረግ የተቋም ግንባታ በሀገራችን ውስጥ እንዴት እንደሄደ ያንን መምራት የሚችል አቅም እንዴት እንደተሰራ ለዛም ይሆን ስርዓት እንዴት እንደተተከለ ይሄ ደግሞ ወደም ከሰራንበት ለሌሎች ሀገሮችም ማስተማሪያ እንደሚሆን የሚያሳይ ተቋም ነው። የህብረተሰብ ጤና አደጋ ስጋት ወይ ደግሞ አደጋ ስርዓት የሚባል ነገር አለ። በተለይ ድንገተኛ አደጋዎች ሀገር ላይ ሲከሰቱ ቀደም ሲል እንደተጠቀሰው እንደ ኮቪድ አይነቱ ወረርሽኞች ሲመጡ ምላሽ የሚሰጥበት አግባብ ሀገር በጤናው ዘርፍ ያለችበትን ሁኔታ የሚያሳይ ነው፣ የሚያሳይ መንገድ ተደርጎ ይወሰዳል እና የዓለም አቀፍ ተሞክሮዎችን እንደገና ደግሞ ቅርብ የሚባሉ ሀገራትን ወደ አህጉራችን ደግሞ መለስ ብለን እንመልከትና ከዛ እንደ ሀገር እኛ አሁን ላይ እንደው የቱ ጋር ነን ብለን ማለት እንችላለን። በተለይ እንደዚህ ድንገተኛ የሆኑ አደጋዎች ወይም ስጋትም ሲከሰት ምላሽ የምንሰጥበት አግባብ በምን ደረጃ ላይ ያለው? እንግዲህ የወረርሽኝን አጠቃላይ የወረርሽኝ የመከላከል የመቆጣጠር ሂደቱን ታሪካዊ የሆነውን ነገር ትንሽ ማንሳት ጥሩ ይመስለኛል። እንግዲህ በፊት በማህበረሰቡ ውስጥ እንደዚህ አይነት ወረርሽኞች በሚከሰቱበት ጊዜ ማህበረሰቡ የሚሰራቸው የሚያረጋቸው ነገሮች ነበሩት። ከነዛ ውስጥ አንዱ እንደዚህ አይነት ቢተላለፍ ተላላፊ ምልክት ያለው የመሰላቸው ጊዜ ለብቻ ማስቀመጥ፣ ልየታ ያው ልየታ የሚለው አሁን ስለመጣ ብዬ ነው። አሁን ስለመጣ ብዬ ነው። ለብቻ ማድረግ፣ እዛ ራሱን የቻለ ቤት ሰርቶ ማስቀመጥ፣ ምግብ ሳይነካካ መስጠት፣ ልብሶቹን ምናምን በተለየ መንገድ ለብቻው ማስቀመጥ፣ በሙቅ ውሃ ከዛም በኋላ ምግብም ሳይነካኩ አስቀምጠው ነው የሚመለሱት የነበረው። ስለዚህ ይሄ ብቻ አይደለም። ልክ ያ ወረርሽኝ ባለቀ ጊዜ
የለበሰውን ልብስ ማቃጠል፣ ያችን ቤቷን ጨምሮ የማቃጠል ነገሮች ነበሩ በፊትም። ከዛ ነው ይሄ ነው እያደገ የመጣውና ዓለም አቀፍ ተቋማትም ሌሎቹም የተፈጠሩ የመጡት ከዛ በኋላ ነው። ስለዚህ በዓለም ላይ ያለው የወረርሽኝ አመላለስ ስርዓት የተለያዩ ድንጋጌዎች አሉ። አንዱ በዓለም የጤና ድርጅት ያለው ነው። ዓለም የጤና ድርጅት እኛም እንደ ሜምበር ስቴት ስለሆነን እሱ ያዘጋጀው ድንጋጌ አለ። ይሄ አይቻር የሚባል ሬጉሌሽን አለ። በዛ ውስጥ የዛ ፈራሚ አካላት በሙሉ እዛ ውስጥ ገብተው መረጃ ይሰጣሉ፣ ኢንፎርሜሽን ይሰጣሉ፣ አብረው ይሰራሉ፣ ይደጋገፋሉ። ስለዚህ አንዱ ያ ፍሬምወርክ ነው ያለው። አሁን በቅርብ የአፍሪካ ሲዲሲም አለው። አሁን አፍሪካ ሲዲሲ በቅርብ የተቋቋመ ድርጅት ነው። እሱም ውስጥ እንደዚህ አይነት ነገሮች አሉ። ስለዚህ በኢንተርናሽናል የሆኑት ፕላትፎርሞች እነዚህ ናቸው። በየአመቱ ደግሞ የወርልድ ሄልዝ አሴምብሊ ስብሰባዎች አሉ። እዛ ላይ ያለንበት ሁኔታ ይገመገማል፣ የሀገራት ሁኔታ ይገመገማል፣ የተቀመጡት ኢንተርናሽናል ስታንዳርዶች ይታያሉ። በወረርሽኝ ሂደት ውስጥ ዓለም ላይ ትልቅ የሆነ ነገር ያመጣው ኮቪድ ነው። ብዙ ነገሩን የቀየረው ኮቪድ የዓለምን ሁኔታ ቴስት አድርጓል። አስተሳሰብን ጭምር ነው የቀየረው ይባላል ኮቪድ። አዎ እንግዲህ ኮቪድ ከዛ በፊት የነበረውን የሰውን አኗኗሩን ብቻ ሳይሆን አስተሳሰቡን እንዳነሳሹ ነው የቀየረው። አስተሳሰቡን የቀየረው ትልቁ ነገር ምንድነው? አንዱ ወረርሽኝ መጥቶ ምላሽ ላይ ከማተኮር ዝግጅት ላይ ማተኮር አለብን። ቀድሞ መዘጋጀት ላይ፣ ቀድሞ መተንበይ ላይ፣ ቀድመን መስራት ላይ መዘጋጀት አለብን። ችግሩ ከደረሰ በኋላ መዘጋጀት በሚያመጣው የሞት መጠን፣ የህመም መጠን፣ የሚያመጣው የሶሻል ክራይሲስ፣ የሚያመጣው ኢኮኖሚክ ጫና ከባድ ነው። ስለዚህ ቀድመን መጠንቀቅና ቀድመን መስራት ላይ ማተኮር አለብን የሚል ትልቅ ሽፍት ያመጣው እሱ ነው። በተለይ ደግሞ እያደጉ ባሉ ሀገራት ላይ ይበረታል ይሄኛው ጉዳይ። አዎ እያደጉ ባሉ ሀገራት ላይ በተለይ እንዳልሽው ጫናው ሰፊ ነው። ምክንያቱም የሄልት ሲስተሙ ሞሬድ እያደገ ሄልት ሲስተም አይደለም ያለው፣ የኢኮኖሚክ ነገሩም ያደገ አይደለም። ስለዚህ ጫናው እነዚህ የሎ ኢንካም ካንትሪስ የሚባሉት ላይ ከባድ ነው የሚሆነው። ስለዚህ አሁን ዓለም ከኮቪድ በኋላ ያመጣው ሰፊ አስተሳሰብ ያመጣው ትልቅ ለውጥ ዝግጅት ላይ መስራት አለብን። ዝግጅት ላይ ሲባል በሰው ኃይል መዘጋጀት ያስፈልጋል። ስራውን በሙሉ ሊሰራው የሚችለው ሰው ስለሆነ በሰው ኃይል መዘጋጀት ያስፈልጋል። ሰውን ማሰልጠን ያስፈልጋል። ባለሙያዎችን ማሰልጠን ያስፈልጋል። ለዚህ የሚሆኑት ሬዲ ሆኖ መቀመጥ አለባቸው። ሁለተኛው የአሰራር ስርዓት፣ በወረርሽኝ ጊዜ የምንከተለውን የአሰራር ስርዓት ግልጽ ማድረግ ያስፈልጋል። እዛ አሰራር ስርዓት ላይ መስራት ያስፈልጋል። ለዛ የሚሆኑ ጋይድ ላይኖች የምናክምበት፣ የምንለይበት፣ የምንሰራቸውን ስራዎች የምናጠነክርበት ያስፈልጋል። ከዛ ባሻገር ሶስተኛው የሰው ኃይሉ አሰራር ስርዓቱ ካለ ግብአቱ ነው የሚያስፈልገው። ስለዚህ በኮቪድ ጊዜ አንዱ ያየነው ነገር የግብአት ችግር ነው። በተለይ ደግሞ ቅድም እንደተባለው እነዚህ የማያመርቱ ሀገራት ቫክሲን ላይ የነበረው ችግር አሁን ቫክሲን የማግኘት በጊዜ የማግኘት ችግሮች ከውጭ ስለሆነ የሚመጡት በሚፈለገው መጠንና ቶሎ ይመጣል። ለዛ ነው አሁን ሀገር ለዛ ለመዘጋጀት ነው ሎካል ፕሮዳክሽን ላይ መስራት አለብን የሚለው የጤና ሚኒስቴር ፕራዮሪቲ እና እንደውም የክቡር ጠቅላይ ሚኒስትራችንም እንደ ትልቅ ፕራዮሪቲ አድርገውት የተሰራበት ያለው በሀገር ውስጥ ራስን መቻል የሚለው ወደ ጤናም ስንመነዝረው ለዛ የሚሆኑ ግብአቶችን ቫክሲንን ጨምሮ ሀገራችን ላይ የማምረት ስራው መሰራት አለበት የሚለው የተያዘው። ስለዚህ ዓለም አሁን የነበረውን አተያይ ቀይሯል ማለት ነው። መዘጋጀት ፕሪፔርነስ ከሪስፖንስ የተሻለ ነው። ዝግጁነት ምላሽ ከመስጠት የተሻለ ነው። ሰው ለሁለቱ መዘጋጀት ያስፈልጋል። ስለዚህ መዘጋጀቱ ላይ ግን
የበለጠ አተኩረን መስራት አለብን በሚል ነው። ይሄ ዓለም ላይ ብቻ ሳይሆን አፍሪካም ላይ በሀገራችንም ይህንን መሰረት አድርገን ሰፊ ስራዎችን እየሰራን ያለ ነው። የወረርሽኝ መከላከልና መቆጣጠር ስራችን በአቅራቢያችን ካሉ ሀገሮችም ሆነ ከራሳችን ከነበረን አቅም ጋር ስንመዝነው ብዙ መሻሻሎች አሉት። የተለያዩ መመዘኛዎች አሉ በየአመቱ የሚሰሩ። ጆይንት ኤክስተርናል ኢቫሉዌሽን የሚባል አለ የሚሰራ ሰልፍ አሰስመንት ነው። የዛ አሰስመንት በፊት ከነበረው 57% አሁን ወደ 70% ነው መሻሻል አለ። ይሄ ብዙ ኢንዲኬተሮች አሉት በዛ ውስጥ ብዙ ኢንዲኬተሮች አሉ፣ ብዙ የሚታዩ ነገሮች አሉት። ሌሎች የሰው ኃይል አቅማችንን ብናየው በፊት ከነበረው ብዙ ትሬን አድርገናል፣ ብዙ አሰልጥነናል። ለዛ ብዙ ዝግጁ የሆኑ ነገሮች አሉ። የዲጂታይዜሽን የሌሎች ነገሮችን የሰራናቸው ስራዎች አሉ። ስለዚህ ከዓለም ጋር ተወዳዳሪ የምንሆንበትን ብቻ ሳይሆን ራሳችንን ቀጣይ የሚመጣው ፓንደሚክ የሚመጣው ኤፒደሚክ የሚመጣው ነገር ምን ሊሆን ይችላል፣ የት ሊነሳ ይችላል የሚባለው አይታወቅም። የሚታወቀው ሊነሳ እንደሚችል ብቻ ነው። መቼ እንደሆነ እንዴት እንደሆነ ያው አይታወቅም። የት ነው ማጋ ነው መቼ ነው የሚለው አይታወቅም። ስለዚህ ለዛ መዘጋጀት ያስፈልጋል። የሚታወቀው ነገር ቢኖር ይመጣል የሚለው ብቻ ነው። ስለዚህ ለዛ አስፈላጊውን የሆነ ዝግጅት እየተደረገ ነው ያለው። የማርበርግ ወረርሽኝ ሲመጣ እዛው የተገኘበት አካባቢ ነበረ ቶሎ ሪፖርት ወደ ማዕከል የተደረገው። ከዛ የባለሙያ ወደዛ ተልኮ በደንብ ቫይረሱ ቁጥጥር ተደርጓል። ከዛ ሪፖርት ሲደረግበት የነበረ ሲስተም አለ። በጣም አጭር በሆነ ጊዜ ውስጥ ያው የመጣው ውጤት በደንብ ማየት ይችላል። እና እንደው ማርበርግን ማዕከል እናድርግና አጠቃላይ እንደዚህ በወረርሽኝ ደረጃ የሚመጡ በሽታዎችን ለመከላከል እንደው ላለፉት 3 አመታት ማርበርግን ማዕከል አድርገን የተሰራውን ጠንካራ ስራ ብናይ መልካም ነው። ምን ያህል ነገር ቢሰራ ነው በዛ አጭር ጊዜ ውስጥ ይህንን ከባድ የሆነ ቫይረስ መቆጣጠር የሚቻለው የሚለውን ነገር ስንመለከት እንግዲህ የላቦራቶሪ አቅምንም በዛው ማየት እንችላለን። እንደተባለ የሰው ኃይል በንቃት ነገሮችን የሚከታተል አቅም መጨመር ጭምር ሙያው ላይ ያለውን የስነ ምግባር እንደዚሁም ደግሞ የባለሙያ የብቃትም በደንብ ማየት የሚቻልበት ነውና እነዚህ ጥቅል አድርገን እስቲ እናያቸው። ጥሩ ሀሳብ ነው። እንግዲህ እንደ ሀገር ስትራቴጂካሊ ነው እያየን ያለ ነው። እንግዲህ እንደ ሀገር የለየ ነው እንደዚህ አይነት ወረርሽኝ ሊከሰት ይችላል እና ሊለይባቸው ይችላል ሊገኙ ይችላሉ ብለን የምናስባቸው ቦታዎች ላይ አተኩረን እየሰራን ያለ ነው። በዚህም የለየናቸው አሉ። አንዱ እንደዚህ አይነት ነገር ሊከሰት የሚችለው ከቦርደር አካባቢ ነው። ስለዚህ ቦርደር አካባቢ ላይ እንደዚህ አይነት ነገር ሊኖር ስለሚችል የቦርደር ሄልዝ ሴኩሪቲ በሚል ዲፓርትመንት አለን። ዳይሬክቶሬት አቋቁመን በአደረጃጀት ነው እየሰራን ያለነው። ስለዚህ በሁሉም ከኮቪድ በኋላ በሁሉም በምንዋሰንባቸው አካባቢዎች የመግቢያና የመውጫ ኬላዎች አሉን። እዛ ላይ አስፈላጊውን የሆነ የልየታ ስራ በሙሉ እናደርጋለን። ይሄ ኤርፖርቶችንም ይጨምራል። እዚያም ቦሌ ኤርፖርት የሚመጡትንም መንገደኞች የሚወጡትንም መንገደኞች ስክሪን እናደርጋለን። ስለዚህ ወደ እኛ ሀገርም ይዘው እንዳይመጡ ሲወጡም ደግሞ ስክሪን የምናደርግበት ምክንያት ምንድነው? ዓለምንም ፕሮቴክት ማድረግ አለብን። የሚመጡትም ብቻ አይደለም። ዓለም አንድ መሆኗን እንኳን አየን በደንብ በኮቪድ አንዱ ያየነው ነገር እሱ ነው። ማንንም ከማንም እንደማይለይ በተለይ ስለዚህ የኢንተርናሽናል አግሪመንቱም አንዱ ፕሪንሲፕሉ ዓለም የተቀራረበ ስለሆነ አንዱ ሀገር የሚከሰት ነገር ሌላውን አፌክት ስለሚያደርግ ስለዚህ ከአንድ ሀገር ትሬት ይዞ እንዳይሄድ ማንኛውም ሰው ለሌላው ሀገር ትሬት እንዳይሆን በጥንቃቄ ማየት ያስፈልጋል። ኢንፎርሜሽን ሲኖር ያን ኢንፎርሜሽን ባለው ፕላትፎርም መሰረት ሼር ማድረግ ያስፈልጋል። ስለዚህ ያ አንድም እንደ ሀገር የገባንበት አግሪመንትን የሚያሳይ ነው። ስለዚህ በእነዚህ መውጫና መግቢያ ኬላዎች ላይ የመለየት ስራውን የስክሪኒንግ ስራውን አጠንክረን እንሰራለን። አንዱ ቦታ ይሄ ነው ሊመጣብን የሚችልበት ማለት ነው። ሌላው ሁለተኛው እንደዚህ አይነት ነገሮች ወረርሽኞች ሊነሱ የሚችሉት ማህበረሰቡ ጋር ነው። ስለዚህ ማህበረሰቡን የማስተማር ስራ ማህበረሰቡን የተለየ ነገር ስታይ ትኩሳት ያለው ወደ ታች የሚለው የሚያስታውከው ደም የሚፈሰው የተለየ ነገር ባያችሁ ጊዜ ኮሙኒኬት ማድረግ አለባችሁ መንገር አለባችሁ በሚል
ኮል ሴንተር አለን 8335 እዛ ላይ ሪፖርት እንዲያደርጉ አድርገናል። እስከዛሬ ብዙ ጥሪዎችን ተቀብለናል። ብዙ ሀሳቦች መጥተዋል። እነሱ የማጥራት ስራ ሄደን ደግሞ የመለየት በዛም መሰረት አድርገን ያገኘናቸዋል። ስለዚህ ማህበረሰቡ ላይ ያለውን የማስተማር ስራውን የማጠንከር ስራውን እየሰራን ያለነው በተለይ ይሄንን እያረግን ያለነው ከሀገራችን የምትታወቅበት የሄልዝ ኤክስቴንሽን ፕሮግራሙ አለ። የጤና ኤክስቴንሽን ፕሮግራሙ እዛ ፕሮግራም ላይ አብረን አስገብተን የዛ ፕሮግራም አካል አድርገን እንደ ሀገር አቀፍ ትልቅ ኢኒሼቲቭ አድርገን እየሰራን ያለነው። ስለዚህ ሁለተኛው እንደዚህ አይነት ነገር ሊከሰት የሚችልበት ኮሚኒቲው ላይ ስለሆነ ማህበረሰቡ ላይ ስለሆነ እሱን እየሰራን ያለነው። ሌላው ልንለይበት የምንችለው ቦታ ጤና ተቋማት ናቸው። እንደሚታወሰው ኮቪድ መጀመሪያ የተገኘው ጤና ተቋም ላይ ነው። ሌሎችንም ወረርሽኞች ምን ለያቸው? ምክንያቱም ማህበረሰቡ ሲያመው ህመም ሲሰማው ጤና ተቋም ስለሆነ የሚሄደው። ስለዚህ ምን ለይባቸው ተቋማት የሚሆኑት ጤና ተቋሞቹ ናቸው። ስለዚህ እነሱ ላይ እንደዚህ አይነት የኢመርጀንሲ የድንገተኛ ቁጥጥር በሆስፒታሎችና በጤና ጣቢያዎች ብለን እንደዚህ አይነት ኢኒሼቲቭ ቀርጸን እየሰራን ያለው። ይሄን ማነሳው ለምንድን ነው? መጀመሪያ አሁን የማርበርግንም የለየ ነው በዚህ ባሰለጠናቸው ሰዎች ነው። እንዴት ነበር ግን ሂደት? ደም የሚፈሳቸው የተለዩ ካንድ ቤተሰብ ካንድ አካባቢ የተገናኙ ሰዎች ግንኙነት ያላቸው አንዱ ካንዱ ጋር ግንኙነት ያላቸው ደም የሚፈሳቸው ሰዎች ክለስተር ኦፍ ኬዝስ ካንድ አካባቢ ሲመጡ አይ እነዚህ ወረርሽኝ ሊሆን ይችላል ያሉት በዚህ ኢኒሼቲቭ ያሰለጠናቸው ልጆች ናቸው፣ ያሰለጠናቸው ሰዎች ናቸው። ቅድም ያለው ማለት ትኩረት የመስጠት ሌላው አራተኛው ይኖርበታል ብለን እና በትኩረት እየሰራንበት ያለ ነው እነዚህ ሰው የሚበዛባቸው ለምሳሌ ተፈናቃዮች ብዙ ሰው በስቶ የሚቀመጥባቸው ቦታዎች ላይ ሊከሰትበት ይችላል ብለን የልየታ የቅኝት ስራችንን በጣም በጠነከረ መልኩ ምን ሰራባቸው ቦታዎች ናቸው። ለዚህ ወደ ማርበርግ ስንሄድ ሆስፒታል ላይ በዛ መልኩ ነው የተለየው። ስለዚህ በዛ መልኩ ይሄ እንደዚህ ሊሆን ይችላል የሚል ሲመጣ ይሄን ሪፖርት በፍጥነት ነው ወደ ናሽናል መጥቶ አስፈላጊ የሆነ ምርመራ የተደረገው። እንግዲህ የምርመራውንም ሁኔታ ስናይ ከዚህ በፊት በኮቪድ ጊዜ ውጭ ሀገር ልከን ነበር ስናስመረምር የነበረው። ውጭ ሀገር ልከን ሳምንት ቆይቶ ነበር ሪዛልቱም ሲደርስ የነበረው። አሁን ግን እዚሁ ነው የመረመር ነው። ይሄ እንግዲህ ባለፉት ጊዜያት በተለይም ከኮቪድ ተምረን ያረግነው ኢንቨስትመንት ውጤት ነው ማለት ነው። ስለዚህ ይሄንን መርምረን እዚሁ የዘረመሉን ለይተን ምን አይነት ነው ምን ይመስላል የሚለው ሁሉ ተለይቶ በዛ መልኩ ነው ኢንተርቬንሽኑ ሲደረግ የነበረው። ያ ደግሞ ከመሆኑ የማርበርግን ዝግጅት የጀመርነው ሩዋንዳ በተከሰተ ጊዜ በዚህ በመግቢያና መውጫ ቦታዎች ላይ የልየታ ስራውን ስንሰራ ነበር። በዚህ በልየታ እንደው የባለፉት 10 ወራት ሪፖርት ብናየው ወደ 5.8 ሚሊዮን በላይ ሰዎችን ነው የመንገደኞች ልየታ ያደረግ ነው። በመሬትም የሚንቀሳቀሱት በየብስም በአየርም ባለው ትራንስፖርት ማለት ነው። ስለዚህ ከዛ ሩዋንዳ ከተከሰተበት ጊዜ ጀምሮ ነው የሰራነው። ከዛ ጀምሮ ምን አድርገናል? ባለሙያዎች አሰልጥነናል። ለዚህ የሚሆኑ አሰራሮችን ኢንስቶል አድርገናል። ለዚህ የሚሆን የኢመርጀንሲ ማስተባበሪያ ክፍሎቹ እስከ ክልል ድረስ ያሉት ሬዲ ሆነው በኢመርጀንሲ እንትን አለርት ሞድ የሚባል አለ። በአለርት ሞድ ውስጥ ሆነው ሬዲ ሆነው ንቁ ሆነው እንዲከታተሉ የሚፈጠር ነገር ካለ ወደ ተግባር እንደዛ አድርገን አሰልጥነን ያቆየነው። ስለዚህ ያ ስለነበረ እና ከዛ በፊት የሚያረግናቸው ኢንቨስትመንቶች የሰራናቸው ስራዎች ቅድም እንዳነሳው ጤና ተቋም ላይ የሰራ ነው። በልየታው መልኩ የሰራናቸው በአሰራር በሎጂስቲክ በእነዚህ የሰራናቸው ስራዎች ለዚህ ትልቅ ውጤት እንድናመጣ ረድተውናል ማለት ነው። ያ ነው እንግዲህ ዝግጁነት የሚባለው። ተዘጋጅቶ መጠበቅ ለሚመጡ ወረርሽኞች ቶሎ ምላሽ ለመስጠት ይጠቅማል የሚባለው ይሄ ነው።
ይሄ በተከሰተ ጊዜ ምን ነበረ ያረግ ነው ሚለውን ትንሽ ለማየት በዛ ሰዓት ያስቀመጥነው ሁለት ኦብጀክቲቭ ነበር። አንድ ኦብጀክቲቭ ይሄንን ወረርሽኝ ባጠረ ጊዜ ማስቆም አለብን አንዱ። ሁለተኛው እዛው የተከሰተበት ቦታ ሳይሰፋ ማቆም አለብን። ሁለቱን ነገሮች ነው ይዘን የተንቀሳቀስ ነው። ስለዚህ ይሄንን በክብርት ሚኒስትሯ የሚመራ ታስክ ፎርስ ተቋቋመ። ናሽናል ታስክ ፎርስ ሪጅኖችም ላይ በዛ መልኩ ተቋቋመ። የናሽናል ኤክስተስ አስተዳደሩ ተቋቋመ፣ አክቲቬት ተደረገ፣ ወደ ስራ ገባን። ለዚህ የሚሆነውን ነገር በተለይ ደግሞ ትልቁ ፒላር ለእንደዚህ አይነት ወረርሽኞች ዋናውን ነገር የሚጠቅመው የቅኝት ስራችን ነው። ስለዚህ ከማጋ ግንኙነት ነበረው፣ ከማጋ ነው አብሮ ሲሄድ የነበረው የበለጠ ስርጭቱም በአፋጣኝ ለማቆም የሚያግዘው እሱ ይመስለኛል። እሱ ነው ግንኙነት ያላቸውን ሰዎች መለየት፣ እነዚህ ኮንታክትስ የምንላቸውን እነሱን መለየት። ከዛ በኋላ ከተለዩት ውስጥ ደግሞ ይህን ምልክት የሚያሳዩትን መለየት፣ እነዚህ መመርመር፣ ከዛ ውስጥ ምልክት አሳይተው ፖዚቲቭ ከሆኑ የሆኑትን አስገብቶ ቶሎ ሕክምና እንዲያገኙ ማድረግ ነው። እንግዲህ ማርበርግ የታወቀ ሕክምና የለውም፣ ግን ደግሞ ለሀገራችን ደግሞ የተሻለ ነው፣ ዓለም ላይ የተሻለው ሕክምና ነው የተባለውን አምጥተን ሰጥተናል ለታካሚዎቻችን። እነዚህን በፍጥነት በማድረጋችንና በቅንጅት ስለተመራ ጥሩ ውጤት ማምጣት ተችሏል። ስናየው ራሱ እዛው ውስጥ ራሱ የወረርሽኙን ሁኔታ ስናየው ግንኙነት ያላቸው ሰዎች ብቻ ናቸው የተያዙት። አልሰፋም፣ ወደ ሌላ አልተሰራጨም። ከለየናቸው ግንኙነት አላቸው ኮንታክትስ ናቸው ብለን የለየናቸው ሰዎች ውስጥ ነው ያወጣነው። ማህበረሰቡ ጋርም ጥሩ ንቃት መጥቷል ብዬ አስባለሁኝ። አሁን የኮቪድ ጊዜ አስተውለን ከሆነ ፍራቻ ነበር፣ ለብቻ መገለሉ፣ በአምቡላንስ በቃ እየጮኸ ምናምን ነበረ። በጣም ብዙ ወከባ ነበረ። የሚጠረጠር ሰው ወደ ሕክምና ተቋም ሲሄድ የነበረው ነው ራሱ የሚፈጥረው የስነ ልቦና ጫናዎች ነበሩ። እንደዚህ አይነት ነገር ምናልባት ማህበረሰቡም የተሻለ የንቃት ደረጃ ላይ መሆኑ የሕክምናውን ስርዓትም ትንሽ ሊያግዘው ይችላል የሚል እምነት አለኝ። አንደኛ ኮንታክቶቹን ራሱ አሳልፎ መስጠቱ፣ ኮንታክቶቹ ቀጥታ ወደ ተቋም መምጣታቸውና በሕክምና ጥላ ስር መሆናቸው የነሱንም ህይወት መታደግ ወደ ሌላ ስርጭቱንም ደግሞ ላለማስፋት ትልቅ ሚና የነበረው ይመስለኛል። ትክክል ነው። የማህበረሰቡ ተሳትፎ ወሳኝ ነው። ለዛም ነው በተለያዩ መንገዶች የማህበረሰቡን ተሳትፎ ማሳደግ አለብን ብለን የምንሰራው። ይሄ ኮቪድም ያለማመደው ነገር አለ። እንዲህ አይነት ነገሮች ሲከሰቱ ሰው ሊለይ እንደሚችል እና በተደጋጋሚ የሰራናቸው ስራዎች አሉ። በዛ ጊዜም አንዱ ያደረግ ነው ትልቁ ስራ ማህበረሰቡ ማስተማር ነው። በሰዓቱ እኔም እዛ ነበርኩኝ፣ እኔም ጅንካ ነበርኩኝ። የማስተማር ስራው ተሰሚነት ባላቸው ሰዎች፣ በሃይማኖት አባቶች፣ እዛ አካባቢ መደመጥ በሚችሉ ሰዎች የማስተማር ስራውን ስንሰራ ነበር። ያም ነው ለውጥ ያመጣው። እንዳልሽው ቀላል አይደለም፣ ተለይቶ መቀመጥ ቀላል አይደለም። ስለዚህ ይሄ ሁሉ ትብብር በሚዲያዎች የሰጠነው ትምህርት፣ ከዛ ባሻገር ደግሞ ያኔ የተለያዩ ክትባት ዘመቻዎችን እናደርግ ነበረ። ያኔ አሁን የፖሊዮ ክትባት ነበረን በዛ ሰዓት። እዛ አካባቢ ብቻ ሳይሆን ሌሎች አካባቢዎችንም ጨምሮ ሌሎች ክልሎችንም ጨምሮ የፖሊዮ ክትባት ሀገር አቀፍ ክትባት ስለነበረ በዛ ክትባት ውስጥ በጣም ብዙ ሚሊዮን የሆኑ ቤቶችን ደርሰናል፣ አስተምረናል። ባለሙያዎቻችን ሄደው እንደዚህ አይነት ምልክት ካለ መምጣት ያስፈልጋል፣ እንዲህ አይነት ምልክት ያለው ሰው ካያችሁ በዚህ ደውሉልን የሚለውን መረጃም ስለተሰጠም ማህበረሰቡም ተባባሪ ስለሆነ በዛ ለውጥ ማምጣት ተችሏል። ለዚህም ክብርና ምስጋና አለን። በዛ ጊዜ የሚዲያ አካላቱ፣ የጤና ባለሙያዎቻችን፣ ማህበረሰቡ፣ እዛ አካባቢ ተሰሚነት ያላቸውም ሰዎች፣ ሃይማኖት አባቶች፣ ሌሎችም ያረጉት ጥረት በጣም ሰፊ ነው። ባለሙያዎቻችንና አመራሩም በትልቅ ቁርጠኝነትና በሰፊው ነው የተሰራው። በትብብር አጋሮች ባረጉት ትብብር ሁላችንም አንድ ሆነን ስለተሰራ በዛ መልኩ በአንድ ኮማንድ ሲስተም ኮኦርዲኔሽኑ ከላይ እስከታች ድረስ አንድ ሆኖ ስለተሰራ በአጭር ጊዜ ውጤት ማምጣት ተችሏል። ይሄ ግን ምንድነው የሚያሳየው ያልን እንደሆነ ከዛ ቀድሞ ስናነሳቸው የነበሩት ነገሮች
ስንዘጋጅ ስንሰራ የሰው ኃይል ስናሰለጥን አሰራር ስንሰራ ኢንፍራስትራክቸር ስንገነባ ላቦራቶሪ ስናስፋፋ የነበርናቸው ነገሮች ውጤት አምጥተዋል ማለት ነው እና የጤና ሲስተማችንም ሪዚሊየንት ወደ መሆን እየሄደ ነው ያለው። በአውትብሬክ በወረርሽኝ ናቹራሊ ቴስት ተደርጓል፣ ታይቷል፣ ተፈትኗል፣ ተፈትኖ አልፏል። ስለዚህ መንገዳችንና እየሰራ ነው ያለው ነገር ትክክል ነው። ያረግነው ኢንቨስትመንት ጥሩ ውጤት አምጥቷል። ይሄንን አጠናክረን መስራት እንዳለብንና የበለጠ ማስፋት እንዳለብን እስከታች ድረስ ያለንን ስራችንን መስራት ተገቢ እንደሆነ የሚያሳይ ነው። በዚህ ያገኘናቸው ነገሮች ለቀጣይ እየተማርን ደግሞ ከዚህ በላይ ያሰፋን መሄድ እንዳለብን የሚያሳዩ ናቸው። አንደኛው እንግዲህ የዚህ ተቋም ትልቁ ሚና ተደርጎ የሚወሰደው ማህበረሰቡ ቀጣይ ሊኖሩ ይችላሉ፣ በማህበረሰቡ ውስጥ ሊፈጠሩ ይችላሉ ተብሎ የሚለዩ የበሽታ አይነቶች ናቸው። እንደ ስጋት የሚቀመጡ የወረርሽኝ አይነቶች ናቸው። ምናልባት ይሄ የሀገር የአኗኗር ሁኔታ መሰረት ያደረገ ሊሆን ይችላል። ሀገር ያለችበት የእድገት ደረጃ እንቅስቃሴዋ የሚያመጣቸው ነገሮች ሊሆኑ ይችላሉ። ወይ ደግሞ ከዚህ ቀደም ባለ የወረርሽኝ ታሪክ መንስኤ በማድረግ በቀጣይም እነዚህ ወረርሽኞች ሀገር ላይ ሊከሰቱ ይችላሉ ተብሎ በቅደም ተከተል የሚቀመጡ የበሽታ አይነቶች ሊኖሩ ይችላሉና እንደው እንደ ሀገር አሁን ላይ 1 2 3 ብለን ልናስቀምጥ የምንችላቸው የህብረተሰብ አደጋ ስጋት ተብለው የጤና ስጋት ተብለው የሚቀመጡ የወረርሽኝ አይነቶች ካሉ እና ደግሞ ተለይተው ከተቀመጡ እነሱን ብናይ ቆንጆ ነው። ምክንያቱም ቅድም እንደተባለው ለሚፈጠሩ አደጋዎች ምላሽ ለመስጠት ዋነኛው ስራ በቅድመ ጥንቃቄ ላይ ቅድሚያ የሚሰሩ ስራዎች ናቸው ለምላሹ አፋጣኝ እንዲሆን የሚያደርገውና ልየታ ደግሞ አንደኛው ነገር ነው ብዬ አስባለሁኝና በዚህ ረገድ የተሰሩ ስራዎች ካሉ WHO አንድ ያወጣው አሰስመንት ቱል አለ እንደዚህ ጥናት የሚሰራበት። እሺ ስለዚህ ያንን መሰረት አድርገን እያንዳንዱ ወረዳ በአመት ውስጥ ሊያጋጥመው የሚችለው ችግር ሊያጋጥመው የሚችለው ወረርሽኝ ምንድነው የሚለውን ስልጠና ሰጥተን በዛ መሰረት ሄደው ወረዳዎቹ እያንዳንዳቸውን ሊያጋጥማቸው የሚችለውን ችግር በአመት ውስጥ ሰርተዋል። ሁሉም ወረዳዎች በዚህ ጊዜ እኔ ኮሌራ ሊያጋጥመን ይችላል፣ ኮሌራ ወረርሽኝ፣ ሚዝልስ፣ ኩፍኝ፣ ኮሌራ፣ ወባ እያሉ በደረጃ ዘርዝረዋል ከአንድ እስከ 10። ያንን ማውጣት ብቻውን በቂ አይደለም። መቼ ሊከሰቱ ይችላሉ የሚለውን ሪስክ ካሌንደር ሁሉ አውጥተዋል። ይሄን ብቻውን በቂ አይደለም። ለዚህ የሚሆን ፕላንም ሰርተዋል። ምን ማድረግ አለብን? እንዴት ነው የምንከላከለው? ቢመጣ ምን እናደርጋለን? ቶሎ መለየት፣ ቶሎ ደግሞ ለዛ ሪስፖንስ መስጠት የሚለውን ለይተዋል። ይህንን መሰረት አድርገው የሰው ኃይል ያሰለጥናሉ። ይህን መሰረት አድርገው በመተባበር እስከ አገር አቀፍ ድረስ ተለይቶ ይህንን መሰረት ተደርጎ ስራዎች እየተሰሩ ነው ያሉት። ስለዚህ ይሄ ወረዳው የራሱን ያውቃል። ከዛ ዞኑ የነሱን አጠቃላይ ይወስዳል። ክልሉም የራሱን ያሉበትን እንትኖች ይለያል። ከዛ እንደ ናሽናል ደሞኛ እንደ ሀገር በዚህ ላይ እዚህ ላይ እንዲሊከሰት ይችላል፣ እዚህ ላይ እንዲሊከሰት ይችላል የሚለውን ክሊር ነገር ሰርተናል። ስለዚህ አንዱ ይሄ ዝግጁነት አካል ነው። ሌላው ሁለተኛው በተለያዩ የምንሰራቸው ጥናቶች አሉ። የመተንበይ ስራዎችን እንሰራለን። በዚህ ጊዜ ለምሳሌ አሁን ከባለፈው አመት በፊት ባለው አመት ወባ ሊጨምር ይችላል የሚል ትንበያ ነበረን እኛ ራሳችን ከአየር ሁኔታው ጋር ከአጠቃላይ የአየር ሁኔታው እንዴታ የነበረውን እንዴታ የቀደሙትን ነገሮች ሁሉ ግምት ውስጥ በማስገባት ወባ ሊጨምር ይችላል የሚል ትንበያ ነበረ በእኛ። ያን መሰረት አድርገን ዝግጁነት አድርገናል። ያንን በማረጋችንም ነው ወባ ጨምሯል። ግን ደግሞ በሰራነው ስራ ብዙ ሞት ሳያስከትል መቆጣጠር ተችሏል። እና አሁን ወባ በፊት ከነበረው በ46% ቀንሰናል ባለፉት 3 አመታት። ኮሌራ በፊት ከነበረው በ95% ቀንሷል። አሁን ብዙ ቦታዎች ላይ የተቆጣጠርን ነው ያለነው። ሌሎችም እንደዚሁ አብዛኞቹ 50% ቀንሰዋል። ያን ያህል እንትን ያለ ነገር የለም። ስለዚህ ይሄ
ይሄንን ሁሉ መሰረት አድርገን እየሰራን ያለ ነው። እንግዲህ ስንለይ የሚያጋጥሙት ችግሮች ብለን የለየናቸው እንደ ኮሌራ፣ ኩፍኝ፣ ወባ የመሳሰሉት ናቸው። እነዚህ በተደጋጋሚም ሀገራችንም ላይ ሲከሰቱ ነበረ። ከዚህ በኋላም የሚከሰቱ ይሆናል። አንዳንዶቹ ከክትባት ጋር፣ አንዳንዶቹ ከንጽህና ጋር፣ ከውሃ አቅርቦት ጋር የሚገናኙ ናቸው። ለነዚህም ከሚመለከታቸው አካላት ጋር ሆነን በጋራ እየሰራን ያለ ነው። እንግዲህ በተለይ እናንተ ተቋም ትልቁ የጀርባ አጥንት የሚሆንለት ነገር አሁን እንዳነሳ ነው ከታች ከወረዳ ጀምሮ በሁሉም የሀገሪቱ አቅጣጫ የሚኖሩ የመረጃ ፍሰቶች ናቸው። ወደ አንድ ቋጥ የሚመጡ የመረጃ ምንጮች ናቸው። በቀጣይ በጤናው ዘርፍ ምን መሰራት አለበት? ፖሊሲ እስከ ማሻሻል አዳዲስ መመሪያዎችን እስከ ማስተከል ጭምር የሚደርሱት ማለት ነውና ይሄ የመረጃ ስርዓት ደግሞ ብዙውን ጊዜ በተለያዩ አጋጣሚዎች ችግር ሲገጥመው እንመለከታለን። ምናልባት መረጃው ከታች ጀምሮ እላይ እስከሚመጣ ድረስ ብዙ የሚያልፋቸው መስመሮች ይኖራሉና በዛ ውስጥ የቁጥር መዛነፍ፣ የተዛባ መረጃ ማምጣት፣ ምናልባትም አንዳንዴ ለሪፖርትም ሲባል የመጨመር የመቀነስም ነገር ሊያጋጥም ይችላል። አንዳንዴ ያው ከሚደረጉት ስራዎች ከሚመጣው ሪፖርት አኳያ የመረጃ ትክክል ያለ መሆን አንዱ ወደ ማዕከል የሚፈለገው ነገር ላይመጣ የሚችልበት አጋጣሚ ሰፊ ይሆን ነበርና ምናልባት ትክክለኛ የሆነ የመረጃን ሰንሰለት ካለ በጣም ጠቃሚ ነው የሚሆነው። ጥናትና ምርምር በጉዳዩ ላይ ለማድረግ አስፈላጊውን የሆነ ደግሞ ዝግጁነት በዛ ልክም ለመጨመር እዛ ጉዳይ ላይ እንደተባለው ፖሊሲዎችንም ለማውጣት ሌላ የአሰራር መንገድም ለመቀየስ ጭምር የመረጃ ስርዓቱ በጣም ወሳኝ ነውና ይህን ጉዳይ እንዴት ነው እየተመለከታችሁ ያላችሁት የሚለውን ነገር ባነሳ በጣም ደስ ይለኛል። ምን አዲስ ነገር አለ በዚህ ዙሪያ? እኛ ጋር በእኛ በቅኝት የሚመጣው መረጃ ምናልባት ሀገሪቱ ከሌሎች ጤና ተቋሞች ጋር ከሚመጣው የጤና ሚኒስቴር መረጃ ቀጥሎ ያለው መረጃ ሊሆን ይችላል። በጣም ትልቅ ነው፣ በጣም ሰፊ ነው። እኛ እንኳን አይደለም እያንዳንዱ ቁጥር ቀርቶ ይሄ ጭምጭምታ የሚባለውን ራሱ እንፈልገዋለን። ይሄ ሩመር የሚባለው ጭምጭምታ የሚባለውን ራሱ ከዛ ጀምሮ ነው የምንቆጥረው። ለዚህኛ ይሄ ለኛ በጣም ወሳኝ ጉዳይ ነው። እንኳን አይደለም ከቁጥሩ ጭምጭምታውን ራሱ ሹክ ሩመር እሱን ተከትለን ነው የምንሄደው። እሱን ተከትለን ሄደን ነው ቬሪፋይ የምናደርገው። ይሄ እንደዚህ ነው፣ ይሄ አይደለም፣ ይሄ ነው ብለን የምንለው። ስለዚህ እሱን ሁሉ እንፈልጋለን። ለዛ ነው አሁን ይሄ በስልክም ደውለው እንዲነግሩን የምንፈልገው። ዓለምም ላይ ያለውን ምን ወስደው ከተቋም ብቻ ሳይሆን ከግለሰብም ከሁሉም የምንወስደው ነገሮችን ትወስዳላችሁ። ስለዚህ ይሄኛውም ኢንፎርማልም ሊሆን ይችላል። በዚህ ደግሞ ኢንዲኬተር ቤዝድ የሆኑትን ደግሞ የምናመጣበት መንገድ አለ። ከዚህ በፊት በፔፐር ቤዝድ ነበር የሚመጣልን። አሁን ግን ከታች ጀምሮ በጣም አሰልቺ ነው። ከታች ጀምሮ አሁን ከወረዳ ጀምሮ እስከ ናሽናል ያለውን ለዚህ የሚሆን ኢንፍራስትራክቸሩን ገንብተን ሰጥተን የተለያዩ ዴስክቶፖች፣ ኮምፒውተሮችን ሰጥተናል ለወረዳዎቹ። ሰው ኃይል አሰልጥነናል። ስለዚህ ካፔብል የሆነ የሰው ኃይል አለ። ለዛ የሚያስፈልገውን ኢንፍራስትራክቸር ሰጥተናል። ሶፍትዌሮችን ኢንስቶል አድርገን አሁን DHIS2 የሚባል ሶፍትዌር ገጥመን ከታች ጀምሮ እስከ ናሽናል ድረስ መረጃችን በዛ ፎርም እየመጣ ነው ያለው። እንግዲህ ባለፈው የነበረው ወደ 15% ነበረ ከቨሬጁ የነበረው። ግን በዚህ 2 አመት በሰራነው ጥረት አሁን ከቨሬጁን 90% አድርሰናል። ስለዚህ 90% የሚያክሉት ወረዳዎቻችን ያላቸውን ነገር በሙሉ በዚህ በDHIS2 ሪፖርት እያደረጉ ያሉት። ይሄ መንገዱ ነው እንግዲህ የሚመጣበትን መንገድ ነው የሰራነው። ሌላው ግን ከመጣ በኋላ ደግሞ ይሄን ዲጂታይዝድ በሆነ መልኩ አናላይዝ ማድረግ፣ ኮሙኒኬት ማድረግ መስራት ያስፈልጋል። ለዛም የኤሌክትሮኒክ ፐብሊክ ሄልዝ ኢመርጀንሲ ማኔጅመንት ብለን እዚህ ናሽናል ያለው አገር አቀፍ የድንገተኛ አደጋዎች ማስተባበሪያ ማዕከሉ ላይ ያንን ኢንስቶል አድርገን እየሰራን ነው ያለነው። እዛ ያንዳንዱ ሰው ኮሙኒኬት የሚያደርገው እዛው ነው፣ የሚሰራው እዛው ነው። ይሄ ነው እንግዲህ ባለፈው የዛሬ 2 ወር ገደማ ያስጎበኘ ነው፣ ፕሮግረሱን ያሳየ ነው ይሄ ነው። ስለዚህ ይሄ ከታች ጀምሮ የሚመጣውን ብቻ ሳይሆን
እዚህም እኛ ላይ ያለውን ኢንስቲትዩቱ ላይ ያለውን የመረጃ አቀባበል ያስተዳደሩን የማኔጅመንቱን አዘምነናል ማለት ነው። ይሄ እንግዲህ ከአፍሪካ ሀገሮች ጋር ቀዳሚ ላይ የሚያስቀምጠን ነው የሚሆነው። ሌሎች ሀገሮችም እየመጡ ከዚህ ልምድ እየወሰዱ ነው ያለው። ይሄንን አሁን እናሰፋለን። በቅርብም ደግሞ ከዚህ የተሻሉ ስራዎችን ዘመናዊ የሆኑና ኢቭን ወደ ኤአይ ኢንተግሬትድ የሆኑ ስራዎችን ለመስራት እየተንቀሳቀስና ያለ ነው። ይሄ ሲሆን ግን የዴታ ኳሊቲ ላይ ደግሞ መስራት አለብን የሚለው ልክ ነው። የሚመጣልን መረጃ ጥራቱ ላይ እየሰራና ያለ ነው። አሁንም እንሰራለን። ምን ለይባቸው መንገዶች አሉ። አንዱ እዛው አካባቢ ያለው አካል ሄዶ በማየት ናሽናል ከሆነው ከተቋማችን ባለሙያዎችን ወደ ክልሎች በመላክ የዚህን የቬሪፊኬሽኑን ስራ እንዲሰሩ እያደረግን ያለ ነው። ግን ከዚህ በላይ የመረጃ ጥራቱን አጠናክረን መስራት አለብን የሚለው እንደ ቀጣይ ፕራዮሪቲ ሚዘን የምንሰራው ነው የሚሆነው። ግን በእኛ በኩል ያሉት ጭምጭምታዎችም ሳይቀሩ ከማህበረሰቡም ከተለያዩ አካላት የምናገኛቸው ነገሮች ሁሉ ዋጋ አላቸው። እኛ ሀገር ብቻ አይደለም፣ ሌሎች ሀገሮች ላይ ጎረቤት ሀገሮችም ቢሆን ለምሳሌ ባለፈው ሳውት ሱዳን የማርበርግ የሚመስሉ ኬዞች ተገኙ ተባለ። የሚመስሉ ነው የተባለ። ስለዚህ እኛም ዌር ሬዲ ፎር ዛት። ምክንያቱም ቦርደር አካባቢ ነው፣ ቅርብ ነን፣ ብዙ ግንኙነት አለን። ሊከሰት ስለሚችል ወደኛም ሊመጣ ስለሚችል ዌር ሬዲ ፎር ዛት። ፎርቹኔትሊ እንደዛ አይደሉም የሚል ሪፖርት መጣ እንጂ እኛ ጋር ብቻ ያለው ሳይሆን ሌሎች ሀገሮችም ላይ ያለው ለዚህ በጣም አስፈላጊ ነው። እሱን ነገር እንዴት ነው የምትሰሩት? ቀጣዩ ጥያቄ እሱ ነበረ። በተለይ ከጎረቤት ሀገራት ጋር ማንኛውም አይነት ወረርሽኝ ሲከሰት ምናልባት በትብብር የመስራት ነገር አለ ወይ? ምክንያቱም ወረርሽኛው ባውንደሪ የለውም፣ ድንበር ተሻጋሪም ነው። የሰዎችም እንቅስቃሴ አሁን ላይ የሚገደብ ነገር አይደለም። ዓለም ወደ አንድ መንደርነት እየመጣች ነው እያልን በተለያየ አጋጣሚ እናወራለን እና እንደ ቀረብ ካሉት የቅርቦቻችን ከሆኑ የአፍሪካ ሀገራት ጋር እንደነዚህ አይነት ወረርሽኞች ሲመጡ በጋራ ህብረት የማድረግ ነገሩ አለ። ኤክስፒሪያንሶችን የመለዋወጥ በቴክኖሎጂ በሰው ኃይል የተለያዩ ነገሮችን ላቦራቶሪ ጭምር ነገርም የአሰራር ስርዓትንም የማየት ልምድ የመለዋወጡ ነገር የምተጋገዙ ነገር ነው። እንዴት ነው ጎረቤት ሀገራት ጋር ያለን ግንኙነት? ጎረቤት ሀገራትም ጋር ብቻ ሳይሆን ሌሎችም ጋር የዓለም የጤና ድርጅት ፈራሚዎች ስለሆኑ ሁሉም አብሮ የመስራት የመተባበር ግዴታ አለብን። መረጃ እኛ ጋር ሲኖር የመስጠት፣ እነሱ ጋር መረጃ ሲኖር ለኛ የመስጠት ግዴታ አለብን። ይሄ የኢንተርናሽናል ህግ ነው። ከዛ ባሻገር ግን ያለን የሰው ኃይል ያለን ሞቢሊቲ ሀይ ስለሆነ በተለይ ጎረቤት ሀገሮቻችን ጋር በቅርበት ነው የምንሰራው። ይሄንን የምናደርግበት ያው የተለያዩ ፕላትፎርሞች አሉ። አንዱ የዓለም የጤና ድርጅት አለ፣ የአፍሪካ ሲዲሲ አለ፣ የኢጋድ አለ። እነዚህን ሁሉ ተጠቅመን እንሰራለን። የምናደርገው ለምሳሌ በቅርብ ያካሄድነውን ነገር ባነሳ ጥሩ ሊሆን ይችላል። ሰሞኑን በኬንያ ሳውት ሱዳንና ኢትዮጵያ በቦርደሮቻችን ላይ ምንድነው ያለብን ሪስክ ያለብን ችግር ሊመጣብን የሚችለው ምንድነው በሚል ተነጋገርን። መነጋገርን ብቻ ሳይሆን እዛው ድንበር ላይ ባለሙያዎቻችን ሄደው አይተው ይሄ ሪስክ ሊመጣ ይችላል፣ ይሄንን ሊመጣብን የሚችለውን ችግር ደግሞ እንዴት ነው ሚቲጌት የምናደርገው፣ እንዴት ነው የምንከላከለው የሚል የጋራ እቅድ የሶስቱ ሀገራት የጋራ እቅድ አውጥተናል። ስለዚህ በጋራ በመሆን እዚህ ካፒታል ሲቲዎቹ ላይ በመቀመጥ ብቻ ሳይሆን ታች ላይ መሬት ላይ ያለው ማህበረሰብ በትክክል ኮኔክትድ ሆኖ እዛ ላይ ያለው ሪስክ ታውቆ ለዛ አስፈላጊ የሆኑትን ነገሮች የመከላከልና የመቆጣጠር ስራዎችን በጊዜ የልየታ ስራዎችን እንዲሁም የአሰራር ስርዓቶችን በሰው ኃይል የምንተጋገዘውን ነገር ለይተናል። የኛ እንግዲህ ቅድም እንዳነሳ ነው በጣም ብዙ ኢንቨስት የተደረገበት ሲስተም ስለሆነ ረጅም ዓመትም የሆነው ኤክስፒሪየንስድም ተቋም ስለሆነ እንደዚህ አይነት ነገር ሲያጋጥሙ ሌሎች ሀገሮችን እንደግፋለን። የኛ ባለሙያዎች ብዙ የአፍሪካ ሀገሮች ውስጥ አሉ እያገዙ እየሰሩ
እኛም ደግሞ ልምድ ስላለ ሌሎች ሀገሮችን መጥተው ከኛ ልምድ ይወስዳሉ። ስለዚህ ሌሎች ሀገሮችንም የመደገፍና አብሮ መስራት ኃላፊነትም ስላለብን በዙሪያችን ያሉት ሀገሮችም የሄልዝ ሲስተማቸው እንደኛ ጠንካራ ስላልሆነ እነሱም ጋር በጋራ ሆነን አጠንክረን እየሰራን ያለ ነው። ስለዚህ በጋራ እያቀድን ነው፣ በጋራ እየሰራን ነው። ለዛ ውጤታማነት አሁንም ቢሆን አጠናክረን እንቀጥል ነው የሚሆነው። ምክንያቱም ማህበረሰቡ ታች በጣም ኮኔክትድ ስለሆነ ሞቢሊቲው ሀይሉ ስለዚህ እኛን አትሪስክ ያረጋል ማለት ነው። ስለዚህ ለዚህ የሚሆን እቅድ እያቀድን ነው፣ በጋራ እያቀድን ነው፣ በጋራ እየሰራን ነው ያለነው። በጣም አሪፍ። ሌላኛው ምናልባት አይታችሁት ከሆነ የጤና ኤክስቴንሽን ባለሙያዎች በተለይ ከእናቶች ጤና ጋር በተያያዘ ከስነ ተዋልዶ ጋር በተያያዘ የወሊድ መከላከያዎችን መጠቀም የሚባሉ ማህበረሰቡ ላይ በግንዛቤ ለውጥ ረገድ በተለይ የገጠር ጤና ኤክስቴንሽን የነበረው ሚና በጣም ከፍተኛ ነበረ። ምናልባትም አሁንም መረጃዎችን በመስጠት መረጃዎችን በመቀበል ማህበረሰቡ ንቃት ባለው ሁኔታ ቤት ውስጥ ያለውን አካባቢ ላይ ያለውን የጤና እንቅስቃሴ በመከታተል የሚያዩ ነገር ሲኖር ደግሞ ቶሎ ብሎ ወደ ጥቆማ የማድረግም ልምድ አስፈላጊ ነው። እንግዲህ በደንብ ይሄ ለዚህ ለወረርሽኞችን ለመከላከል ማለት ነውና የጤና ኤክስቴንሽን ባለሙያዎችን ሚና እንዴት ገምግማችሁታል? እንደው እንደ ተቋም። እኔ እዚህ ሮል ከመምጣቴ በፊት የአማራ ክልል ጤና ቢሮ ኃላፊ ሆኜ ሰርቻለሁ። እሺ። እዛ ላይ ያየኋቸው ነገሮች አሉ። አንዱን ምሳሌ መጥቀስ እችላለሁ። አንድ ወቅት የኮሌራ ወረርሽኝ በቋራ የበርሜል ጊዮርጊስ ጸበል ላይ ይከሰታል። በተከሰተበት ጊዜ በጣም ብዙ ሰው ነበረ። ያ መከሰቱ ሲታወቅ ጤና ሄልዝ ሴንተሮችና ሆስፒታሎቻችን ያንን ሕክምና እየሰጡ ነበር። ግን በዚህ ፍርሃት ከነዛ ሰዎች ጋር ግንኙነት የነበራቸው ሰዎች አመልጠው ነው የወጡ ነበር። ሰዎች ከዛ ከጸበል ቦታው ሰው ተደናግጦ ወጣ። ከዛ ግን እነዛን ሰዎች የለየናቸው በጤና ኤክስቴንሽን ባለሙያዎቻችን በእያንዳንዱ ቀበሌ በእያንዳንዱ ቦታ ሂደው የለዩልን በእነሱ ነው የሰራ ነው። ታች ላይ በትክክል መሬት ላይ ያለው ስራ የሚሰሩልን እነሱ ናቸው። እዚህ ፕራክቲካሊ ያየነው ነገር ነው። አሁንም ቢሆን የማርበርግን ማንሳት ይቻላል። በዚህ በማርበርግም ጊዜ እንደዚህ አይነት ኬዝ ግንኙነት የነበረው አለና ምርመራ ይወሰድለት ብለው ደውለው ፖዚቲቭ ኬዞችን አግኝተናል። ስለዚህ ማህበረሰቡ ጋር ስለሆኑ ማህበረሰቡ ጋር አብረው ስላሉ ከዚህ በፊትም የነበራቸው ሚና ትልቅ ነው። አሁንም ቢሆን በወረርሽኝ ዝግጅት በመከላከልና በመቆጣጠር ያላቸው ሚና በጣም ትልቅ ነው። ለዛም ነው ቅድም ያነሳሁት የማህበረሰብ አቀፍ የድንገተኛ አደጋ መከላከልና መቆጣጠር ብለን አሁን እኛም ጀምረናል። የዚህ ምሰሶዎቹ የጤና ኤክስቴንሽን ባለሙያዎቻችን ናቸው። ስለዚህ ያንን መሰረት አድርገን አሁን እያሰለጠን ነው፣ እናሰለጥናለን። እነሱን የማሰልጠን የማስተማር የማንቃቱን ስራ እንሰራለን። ከዛ ማህበረሰባችን ጋር በቅርብ ስለሆኑ ይህን ስራ ጠናክረው እንደሚሰሩት እርግጠኞች ነን። በጣም ቆንጆ። እንግዲህ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት 100 ዓመት ጉዞ ነው ያለው። በተለያየ ጊዜ የተለያዩ ፈተናዎችን አሳልፏል ማለት እንችላለን። ምክንያቱም በየሆነ ጊዜ ውስጥ የሚመጡ የጤና እክሎች ይኖራሉ። እኛ ባልነበርንባቸውም ጊዜያት ታሪኮችን ስናነብ የወረርሽኝ ገጠመኝ አለ ሀገር ውስጥና በጣም ብዙ ሰዎች ያለቁበት፣ ከዛ ትምህርት ተወስዶ ደግሞ እንደዚሁ የተለያዩ የጤና ለውጦች የመጡበት እንደዚህ እየተባለ ብቻ መውደቅ መነሳት፣ ካለፈው ነገር ደግሞ ትምህርት እየወሰዱ አዳዲስ ነገሮችን ማድረግ እንደ ተቋም የእድገትም አንዱ ማሳያ እሱ ነው ብዬ አስባለሁኝና ከኮቪድ ብዙ ነገር ተምሮ ይሄ ተቋም ውጤታማ መሆኑን እንግዲህ ማርበርግ እንኳን መጣ አይባልም መቼም መጥቶ ግን ምን ያህል የጤናው ዘርፍ ጠንካራ እንደሆነ መጠናከሩን ያሳየበት ነው። በተለይ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የማህበረሰቡን ጤና ጠባቂ ተብሎም ሊወሰድ ይችላል። ምክንያቱም ገና ምን አይነት ነገር ሊከሰት ይችላል የሚል ትንበያን ጭምር መሰረት በማድረግ የተለያዩ ቅድመ ጥንቃቄ ስራዎች እንዲሰራ የሚጠበቅ ተቋም ስለሆነ ማለት ነውና አሁን በዚህ ሁላ ጉዞ የደረሰበትን ደረጃ ማየት ችለናል። በቀጣይ ግን በትኩረት
የሚሰሩት በዚህ ተቋም እነዚህ ነገሮች ናቸው። አሁን ላይ በዚህ ረገድ ቆንጆ ደረጃ ይደርሰናል የሚለውን ነገር አይተናል። በተለይ ዲጂታላይዜሽኑ የመረጃ ፍሰቱን በጣም ቀልጣፋና በጥራት እንዲደርስ ከማድረጉ አኳያ አሁን በኩራት ተቋሙ የሚናገርለት ስራ ነው። ሌሎችም ደግሞ በቀጣይ በዚህ ረገድ ነው ትኩረት ሰጥተን እነዚህ ነጥቦች ላይ ነው የምንሰራው የሚለውን ነገር ማሳረጊያ ብናደርገው በጣም ደስ ይለኛል ዶክተር። በቀጣይ የምናስባቸው ብዙ ትልልቅ ነገሮች አሉ። አንዱና ትልቁ ባለፈው አመት ያስጀመርነው ፕሮግራም ክብርት ሚኒስትሯም በተገኙበት ያስጀመርነው ፕሮግራም የልቀት ማዕከል መሆን አለብን ነው። የድንገተኛ አደጋዎች መከላከልና መቆጣጠር፣ የማህበረሰብ ጤና የድንገተኛ አደጋዎች መከላከልና መቆጣጠር የልቀት ማዕከል መሆን አለብን ብለን እየሰራን ያለ ነው። ይሄ ምንድነው? ራሳችንን ከዓለም አንጻር ከአፍሪካ አንጻር አንጋፋ ተቋም ነው። ብዙ ስራ የሚሰራ ተቋም ነው። ሌሎች ሀገሮችን አግዘናል። ከሌሎች ሀገሮች እየመጡ ከኛ ልምድ ወስደዋል። ያለንበት ሎኬሽን ስትራቴጂክ ነው። ኢትዮጵያን ኤርላይንስ አለ። አፍሪካን ዩኒየን እዚህ ነው ያለው። አፍሪካ ሲዲሲ እዚህ ነው ያለው። የብዙ በኮቪድ ጊዜ እንኳን ብናይ ኢትዮጵያን ኤርላይንስ ሎጂስቲክስ ያጓጉዝ የነበረው ለብዙ ሀገሮች ኢትዮጵያን ኤርላይንስ ነው። ስለዚህ ይሄንን ሁሉ ስትራቴጂክ ነገር ይዘን ራሳችንን የመማሪያ ማዕከል ማድረግ አለብን፣ የልቀት ማዕከል መሆን አለብን ብለን ጀምረን እየሰራን ነው። ይሄንን ነው የምናጠናክረው። ከሌሎችም የምንፈልገው ድጋፍ የሚሆነው ይሄ ነው። የደብሊውኤችኦ እና የተለያዩ የዓለም አቀፍ አካላት ከኛ ጋር በትብብር እየሰሩ ነው ያሉት። አሁንም ግን በትብብር የምንሰራባቸው በቅንጅት የምንሰራባቸው የትብብር ተቋሞቻችን ናቸው። ተቋማችን ነው ብለው ይሄን እንዲሰይሙና እንዲመርጡት እየሰራን ያለ ነው። ይሄንን እንግዲህ በቅርብ እውን ለማድረግ እንሰራለን። ሌሎች እንሰራቸው አሉ። አሁን የድንገተኛ አደጋ ቡድን አለን፣ የኢትዮጵያን ኢመርጀንሲ ሜዲካል ቲም የሚባል እሱንም ግሎባል ስታንዳርድ ይጠበቀ እንዲሆን እሱን አክሪዲቴት የማድረግ ስራ ጫፍ ላይ ነው ያለነው። እሱን እናጠናክራለን። ከሌሎች አካላት እንግዲህ የሀገርን የሄልዝ ሴኩሪቲ የሀገርን የወረርሽኝ ነገር መቆጣጠር መከላከል ያን ተቋም የአንድ ሚኒስትር መስሪያ ቤት ብቻ ስራ አይደለም። ይሄ ሌሎችም ስቴክሆልደሮችን ሌሎችን አካላትም የሚመለከት ስለሆነ ሁሉንም አካላት በአንድ ላይ በማሰባሰብ ለመስራት እናስባለን፣ እየሰራንም ነው። ለዚህ በቀጣይ ይሄንን አጠናክሮ መሄድ አጠናክሮ መቀጠል ያስፈልጋል። ባለሙያዎቻችን ሁሉም ቅድም ስናነሳቸው እንደነበረው ብዙ ስራ እየተሰራ ነው ያለው በየደረጃው። ይሄንን ከግምት ውስጥ አስገብቶ አሁንም በንቃት ስራዎችን እንዲሰሩ አደራላለሁ። በአጠቃላይ በእኛ በኩል ሰፊ ስራዎች እየተሰሩ ነው ያሉት። ሌሎች አካላት መጥተው የተማሩበት ነው ያለው። ይሄንን እንግዲህ የመማሪያ ተቋም እንዲሆን የስራ ተቋም እንዲሆን ሌሎችም መጥተው የሚማሩበት እንዲሆን እየሰራን ያለ ነው። ይሄንን አጠናክረን እንቀጥላለን። ይሄንን ለማድረግ ሌሎችንም አካላት የሚመለከታቸውን ሁሉ ትብብር እንጠይቃለን፣ የሚዲያውንም ጨምሮ ማለት ነው። ማስተዋወቁ ያለውን ኤክስፒሪየንስ ሌሎች እንዲያዩት የማድረጉን ስራ ከሁላችንም የሚጠበቅ ነው የሚሆነው። ይሄንን መልእክት ለማስተላለፍ ነው። አመሰግናለሁ። በጣም አመሰግናለሁኝ። እንግዲህ ማርበርግን ያሸነፋችሁ ጊዜ ያው በጣም እንደ ድል ነው የሚቆጠረውና ጤና ሚኒስቴርም ለተለያዩ አካላት ምስጋና ሲሰጥ ስንመለከት ነበርና እንደነዚህ አይነት የምስጋና መርሃ ግብሮች ባለሙያውን በጣም የሚያከብር እና ደግሞ ለላቀ ለነገ ስራ ትጋት ባለው መልኩ ለማድረግ የሚያነሳሳ ነገር እንደሆነ በሰዓቱ ተሰምቶኛል። በነገራችን ላይ ይሄን ፕሮግራም ይዛኔ ነበር ልሰራ ያሰብኩት በአንዳንድ ጉዳዮች ሳይሆን ቀርቶ ነው እንጂ ምክንያቱም ከላይ ባለ አካል ወይ ደግሞ በማህበረሰቡም ዘንድ ጭምር ዋው የሚያስብልን ነገር በጣም ጥሩ ሰራችሁ እናመሰግናለን መባል ለቀጣይ ስራ ትልቅ አበርቺ የሆነ ፖዚቲቭ ኢነርጂ እንደሆነ ይሰማኛልና በእንደዚህ አይነት ሞራል ደግሞ ስራዎችን መስራት ለበለጠ
ውጤታማነት የሚያነሳሳ ነገር ስለሆነ ነው ያነሳሁት። አጠቃላይ ግን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ረጅሙን ዓመታት የነበረበትን ጉዞ በተለይ አሁን ላይ ትንሽ ኮርኮም የሚያደርጉ እንደ ኮቪድ መሰል አይነት አንቂ ነገሮች ደግሞ ሲመጡ የበለጠ ነቃ ብሎ ስራዎችን ለመስራት ምን ያህል ጉልበት እንደሆነ በደንብ ተመልክተናል። ቀጣይም ደግሞ ማህበረሰቡ እንደወፋይ ብሎ ጤናውን ለእናንተ ትቶ እናንተን በደንብ ሰርታችሁ አጋሮ ነው አብሮ ማህበረሰቡ ማለት ነው የሚሆኑበት ቀጣይ ጥሩ የስራ ዓመታት እንደሚሆኑ ተስፋ አረጋለሁ። በተለይ ጥልቅ የሆኑ ጥናትና ምርምሮች ይጠበቃሉ ከዚህ ተቋም። አሪን ስንመለከት በሌላ ጎን የኤፒኤችአይንም ወይም የሕብረተሰብ ጤና ኢንስቲትዩትንም ምርምሮችን በማውጣት ረገድ ጎን ለጎን የምናያቸው ትልልቅ ተቋማት ናቸውና እነዚህ እናንተ ጥናትና ምርምር ውጤቶች ለብዙ የጤናው ዘርፍ መነሻ የሚሆኑ ናቸው። ምክንያቱም ጥናትና ምርምር ሲደረግ ብዙ የሚኬድባቸው ርቀቶች ስላሉ ብዙ ምሁራን የጤናው ዘርፍ ሰዎች እና ደግሞ የጤናው ሴክተር አጠቃላይ መሰረት የሚጥሉ ስለሆኑ በዛ ረገድ ብዙ እንደበረታችሁ ይሰማኛል። ያው ዛሬም እንግዲህ አጠር ባለሽ ጊዜ ስለ ተቋሙ የተወሰነ ነገር ለማንሳት ሞክረናል። እዚህ ድረስ መጥተው ይህንን የመሰለ ቆይታ ስላደረግን በጣም ነው የማመሰግነው። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር መልካሙ ሀብቴ ለነበረን ጊዜ በጣም ነው የማመሰግነው። እኔም አመሰግናለሁ። ተመልካቾቻችን እናንተም እስካሁን ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። ሳምንት የጤና ወግ ሲመለስ በሌላ የጤና ጉዳይ ነው የሚሆነው። በያላችሁበት ጤናችሁ ይብዛ።